የፈረንጆቹ 2025 በሊባኖስና በሶሪያ የፖለቲካ ታሪክ ውስጥ ትልቅ ለውጥ የታየበት ዓመት ነበር። በሶሪያ ለግማሽ ክፍለ ዘመን የዘለቀው የአሳድ ቤተሰብ አገዛዝ ካከተመ በኋላ ሀገሪቱ አዲስ ምዕራፍ ጀምራለች። በሌላ በኩል ደግሞ በሊባኖስ የሂዝቦላ የፖለቲካ የበላይነት እየቀነሰ መጥቶ አዲስ የኃይል ሚዛን ተፈጥሯል። ሆኖም እነዚህ ለውጦች በሁለቱ ሀገራት መካከል የተረጋጋ ግንኙነት ከመፍጠር ይልቅ አዳዲስ የደህንነት ስጋቶችንና የጥርጣሬ ደመናዎችን ይዘው መጥተዋል። የባሻር አልአሳድ መንግስት መውደቅን ተከትሎ በመካከለኛው ምስራቅ አዲስ የፖለቲካ ምዕራፍ ቢጀመርም የቀድሞው ስርዓት ቅሪቶች ግን አሁንም ለቀጠናው ደህንነት ስጋት መሆናቸው አልቀረም። የሮይተርስ የምርመራ ዘገባን ተከትሎ የወጡ መረጃዎች እንደሚያመላክቱት አዲሱ የሶሪያ መንግስት ወደ ሊባኖስ የሸሹ ከ200 በላይ ከፍተኛ መኮንኖች ተላልፈው እንዲሰጡት ጥብቅ ጥያቄ አቅርቧል። ይህ እርምጃ በሶሪያና በሊባኖስ መካከል ያለውን የ375 ኪሎ ሜትር ድንበር ተሻጋሪ ደህንነትና የፖለቲካ ሽግግር ሂደት ዳግም የዓለምን ትኩረት እንዲስብ አድርጓል። እንደ ዘገባው በአሁኑ ወቅት በስደት ሞስኮ የሚገኙት ሁለቱ የቀድሞው ስርዓት አጋፋሪዎች የባሻር አልአሳድ አክስት ልጅ ቢሊዮነሩ ራሚ ማክሎፍና የቀድሞው ወታደራዊ መረጃ ኃላፊ ሜጀር ጀነራል ከማል ሐሰን በሊባኖስ በኩል የገንዘብ ድጋፍ በማድረግ ሁከት ለመቀስቀስ እየሞከሩ ነው። እነዚህ ግለሰቦች በሊባኖስ በሚገኙ ወኪሎቻቸው አማካኝነት በአላዊት ማህበረሰብ አባላት አመጽ እንዲቀሰቀስ በማድረግና ሶሪያን በመከፋፈል የባህር ጠረፍ አካባቢዎችን መልሶ ለመቆጣጠር አልመዋል ነው የተባለው። ይህ ሴራ በፕሬዝዳንት አህመድ አልሻራ የሚመራውን አዲሱን የሽግግር መንግስት ህልውና አደጋ ላይ የሚጥል በመሆኑ ሶሪያ የስታ እርምጃዋን እንድታጠናክር ግድ ሆኖባታል። ባለፈው ታህሳስ 18 2025 በቤይሩት የተካሄደው ስብሰባ ለዚህ ጥያቄ መነሻ ነው። የሶሪያ ከፍተኛ የስታ ባለስልጣን ብርጋዴር ጄኔራል አብዱራህማን አልዳባግ ከሊባኖስ የስለላ ኃላፊዎች ጋር ተገናኝተዋል። አልዳባግ ከቀድሞው የአሳድ አማካሪ ካሊድ አልሐመድ ጋር በቤይሩት በሚገኝ አዝሚ በተባለ ምግብ ቤት በጋራ መታየታቸው ትልቅ ትርጉም ተሰጥቶታል። ሁለቱ የአሁንና የቀድሞ ባለስልጣናት በቤይሩት የታዩት በአጋጣሚ አይደለም። ይህ ቦታ ቀደም ሲል የአሳድ ባለስልጣናት ሊባኖስ ውስጥ ተሰባስበው ትዕዛዝ የሚሰጡበት የምስጢር ማዕከል ነው። አሁን ግን አዲሶቹ የሶሪያ ባለስልጣናት በዚሁ ስፍራ መታየታቸው የቤይሩት የደህንነት መዋቅር አሁንም በእኛ ቁጥጥር ስር ነው የሚል መልእክት ለማስተላለፍና ተደብቀው ያሉ መኮንኖችን ስነ ልቦና ለመስበር ያለመ እንደሆነ ተንታኞች ያስረዳሉ። ይህ እንቅስቃሴ ለቀድሞው ስርዓት ደጋፊዎች ሊባኖስ ከእንግዲህ ወዲህ አስተማማኝ መጠለያ አይደለችም የሚል ግልጽ ማስጠንቀቂያ እንደሆነም ተገምቷል። ሶሪያ በይፋ የዲፕሎማሲ ጥያቄ ከማቅረብ ይልቅ በእስታ መዋቅሮች በኩል አሳልፋችሁ ስጡን የሚል ቀጥተኛ ግፊት ማድረጓን ምንጮች ይገልጻሉ። ሊባኖስ በአንጻሯ ውጥረቱን ለማርገብ ሁለት አይነት ስልቶችን መጠቀሟ ተገልጿል። በአንድ በኩል መረጃውን ጆሮ ስታይ እንደሰማቸውና የሊባኖስ ጦር አስፈላጊውን የደህንነት እርምጃ የወሰደ መሆኑን ስትገልጽ፣ በሌላ በኩል ደግሞ በአልጀዚራ የቀረቡ መረጃዎች ግነት እንዳለባቸውና በሊባኖስ የሚገኙት የቀድሞው አገዛዝ ባለስልጣናት ምንም አይነት የፖለቲካ ተጽዕኖ የመፍጠር አቅም የሌላቸው ግለሰቦች መሆናቸውን በመግለጽ ጉዳዩን ለማጣጣል ሞክራለች። የሮይተርስ ዘገባ እንዳመላከተው ሊባኖስ ለዚህ ጥያቄ የሰጠችው ምላሽ የተደበላለቀ ነው። በአንድ በኩል የሊባኖስ ጦር ከጥር 3 እስከ ጥር 6 ባደረገው ፍተሻ 38 ሶሪያውያንን በቁጥጥር ስር አውሏል። እነዚህ ስርዓቶች ከሴራው ጋር የተያያዙ መሆናቸውን አንዳንድ ባለስልጣናት ቢናገሩም ፕሬዝዳንት ጆሴፍ ኦውን ግን ከቀድሞው የአሳድ አገዛዝ ጋር ግንኙነት ያላቸው መኮንኖች አልተገኙም ሲሉ አስተባብለዋል። በሊባኖስ ሕግ በሀገሪቱም ተሸሽጎ ያለን የየትኛውም ሀገር ዜጋ አሳልፈው መስጠት በፍትህና በውጭ ጉዳይ ሚኒስቴር በኩል ማለፍ ያለበት መደበኛ ሂደት ነው። እናም ከሶሪያ መንግስት እስካሁን እንዲህ አይነት ይፋዊ ጥያቄ አለመቅረቡና በዓለም አቀፍ ፖሊስ ወይም ኢንተርፖል በኩል የመያዣ ትዕዛዝ አለመውጣቱ ሊባኖስ መኮንኖችን በቁጥጥር ስር ለማዋል የህግ መሰረት እንዳታገኝ አድርጓታል። ይህም የሊባኖስ መንግስት በህግ ደረጃ ልናስራቸው አንችልም የሚል ምክንያት እንዲያቀርቡ በር ከፍቷል። ከዚህ ልፍ ሲልም ተፈላጊዎቹ መኮንኖች ወደ ሶሪያ ከተመለስን የፖለቲካ በቀል ይፈጸምብናል የሚል ጥያቄ ካቀረቡ በዓለም አቀፍ የስደተኞች ህግ መሰረት አሳልፎ የመስጠት ሂደቱ ሊስተጓጎል እንደሚችልም ታዛቢዎች ያስረዳሉ። ይህ እውነታ አዲሱ የሶሪያ መንግስት የውስጥ መረጋጋትን ለማረጋገጥ የውጭ ድንበሮቹንና በስደት ያሉ ተቃዋሚዎችን መቆጣጠር ቀዳሚ ስራው ማድረጉን ያሳያል። ሊባኖስ ደግሞ በጎረቤት ሀገር ጉዳይ ጣልቃ ለመግባት በመጣልና የራሷን ሉዓላዊነት በመጠበቅ አጣብቅኝ ውስጥ ገብታለች። የሊባኖስ ምክትል ጠቅላይ ሚኒስትር ታሪክ ምትሪ እንዳሉት የሶሪያን አንድነት የሚያናጋ ማንኛውም እንቅስቃሴ ከሀገራቸው እንዳይነሳ መከላከል ቀዳሚ ስራቸው ነው። ሆኖም እነዚህ መኮንኖች በሊባኖስ ያላቸው የህግ ከለላና የሩሲያ እጅ አለበት የተባለው የሞስኮው ሴራ ጉዳዩን ይበልጥ ውስብስብ አድርጎታል። ይህ ብቻም ሳይሆን በታህሳስ 2025 መገባደጃ ላይ አልጀዚራ ይፋ ያደረጋቸው ረዘም ያሉ የድምጽ መረጃዎች የሀገራቱን ግንኙነት ዳግም ወደ ውጥረት ከተውታል። በእነዚህ የድምጽ መረጃዎች አንዳንድ በሊባኖስ ተሸሽገው የሚገኙ የአሳድ አገዛዝ ከፍተኛ የቀድሞ ባለስልጣናት አዲሱን የሶሪያ መንግስት ለመገልበጥና ሀገሪቱን ወደ አለመረጋጋት ለመክተት ሲያሴሩ ይሰማሉ። ከሴራዎች ውስጥ አነጋጋሪ የሆነው የቀድሞ አገዛዝ አጋፋሪዎች ከእስራኤል ጋር ግንኙነት ለመፍጠርና ድጋፍ ለማግኘት የሚያደርጉት ጥረት ነው። ምንም እንኳን እነዚህ ጥረቶች የፖለቲካ አላዋቂነት ወይም ብስለት ማጣት የተጫናቸው ቢመስሉም ደማስቆ ግን ጉዳዩን እንደ ቀላል ስጋት አትመለከታቸውም። ለደማስቆ ትልቁ ስጋት ግለሰቦቹ ሊባኖስን የትጥቅና ስንቅ እልፍ ሲልም ምቹ የመደራጃ ማዕከል አድርገው ማሰባቸው ነው። አዲሱ የሶሪያ አመራር የመንግስቱን አንድነት ለመጠበቅና የውስጥ ደህንነቱን ለማረጋገጥ ከፍተኛ ትግል እያደረገ ባለበት በዚህ ወቅት እንደ ትልቅ ስጋት የሚታዩ በርካታ ፈተናዎች በመንገዱ
ይገኛሉ። በኩርድ ነጻ አውጪዎች የሚመራው የሶሪያ ዴሞክራሲያዊ ኃይሎች ኤስዲኤፍ የቀድሞ አገዛዝ መረቦች ከእስራኤል ወይም ከቀድሞ አገዛዝ ኃይሎች ጋር ሊያደርግ የሚችለው ቅንጅት በሊባኖስና በሌሎች ሀገራት ተሰደው የሚገኙ ባለስልጣናት የሚፈጥሩት የጥፋት ቡድን እንዲሁም የጎረቤት ሀገራት ሚና በተለይም ሊባኖስ ለእነዚህ ኃይሎች መሸሸጊያ መሆኗ ለደማስቆ ሀገራዊ ደህንነት ስጋት ሆነው ቀርበዋል። የአልጀዚራ መረጃዎች የወጡበት ጊዜም እንዲሁ በተንታኞች ዘንድ ጥያቄ አስነስተዋል። መረጃዎቹ የቀድሞ አገዛዝ አባላት በቅርብ ክትትል ስር መሆናቸውና ከእስራኤል ጋር የሚደረግ ማንኛውም ግንኙነት አፍታ ሳይቆይ እንደሚጋለጥ ለማሳየት ያለመ ይመስላል። በሊባኖስ ተራራማ መንደር ውስጥ የተገደለው የቀድሞ የአሳድ አገዛዝ መኮንን ጋሳና አሳን አልሳክኒ ጉዳይ ውጥረቱን ሌላ ደረጃ ላይ አድርሶታል። የሊባኖስ መንግስት በእነዚህ ግለሰቦች ላይ እርምጃ ካልወሰደ ለአዲሱ የሶሪያ አመራር ታማኝ የሆኑ ቡድኖች በራሳቸው መንገድ የበቀል እርምጃ ሊወስዱ እንደሚችሉ ፍንጭ ሰጥቷል። ይህ ደግሞ የሊባኖስን ደህንነትና ሉዓላዊነት አደጋ ላይ የሚጥል ነው ተብሏል። ሄዝቦላም የቀድሞውን አገዛዝ ባለስልጣናት እየረዳ ነው የሚለውን ክስ ቢክድም ፓርቲው ለእነዚህ ግለሰቦች ምቹ ሁኔታን በመፍጠር አንጻር እጁ አለበት የሚሉ ወገኖች ጥቂት አይደሉም። ሊባኖስ እነዚህን ግለሰቦች ለምን ታስጠጋለች የሚለው ጥያቄ አሁንም መልስ ባይገኝለትም ለወደፊት የፖለቲካ ጨዋታ እንደ መደራደሪያ ለመጠቀም ታስቦ ሊሆን ይችላል የሚሉ መላምቶች የተሰነዘሩ ነው። ሊባኖስ ለበርካታ አስርተ ዓመታት በሶሪያ ወታደራዊና ፖለቲካዊ ተጽዕኖ ስር የቆየች ሀገር ናት። የአሳድ መንግስት በሊባኖስ ውስጥ የራሱን መረብ ዘርግቶ ለረጅም ጊዜ ሀገሪቱን ሲያሽከረክር ቆይቷል። አሁን ያ ተጽዕኖ ተገልብጦ የቀድሞዎቹ ገዢዎች ሊባኖስ ውስጥ ጥገኝነት ፈላጊ መሆናቸው የታሪክ ምጸት ሆኗል። ሊባኖስ የራሷ የውስጥ ፖለቲካዊ አለመረጋጋት ያለባት በመሆኗ ሶሪያውያን መኮንኖች ምድሯ ላይ ሆነው ሴራ እንዲጠነስሱ መፍቀድ ሀገሪቱን ዳግም ወደ እርስ በርስ ጦርነት እንዳይከታትም ተሰግቷል። በፕሬዝዳንት አህመድ አልሻራ የሚመራው የሶሪያ መንግስት የቀድሞውን ስርዓት ሙሉ በሙሉ ለመቅበርና የውጭ ጥፋትና የሴራ ምንጮችን ማድረግ እንዳለበት ያምናል። ሊባኖስ ደግሞ በዲፕሎማሲያዊ ጫናና በህጋዊ ግዴታዎች መካከል ትወዛወዛለች። ምንም እንኳን ጦርነቱ ቢያበቃም የጥላቻና የሴራ ፖለቲካው ግን አሁንም በደማስቆና በቤይሩት መካከል እንደቀጠለ ነው። በቀጣይ ቀናት ከዘገየም በሳምንታት የሚወሰዱ እርምጃዎች በአዲሱ የሶሪያ መንግስትና በሊባኖስ መካከል ያለውን የወደፊት ግንኙነት የሚወስን ይሆናል።